ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዜናዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ኢትዮጵያ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንት ሆና ተመረጠች። በጄኔቫ ስዊዘርላንድ በተካሄደው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ድርጅታዊ ስብሰባ ኢትዮጵያ የምክር ቤቱ ምክትል ፕሬዝዳንትና የቢሮ አባል በመሆን ተመርጣለች። በዚህም ኢትዮጵያ አፍሪካን በመወከል ለአንድ ዓመት በመሪነት እንደምታገለግል ተመልክቷል። የኢትዮጵያን መመረጥ ተከትሎ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ክበበው ዳካና በስዊዘርላንድ የሚገኙ ሌሎች ዓለም አቀፍ ድርጅቶች የምክር ቤቱ ምክትል ፕሬዝዳንት ሆነው እንደሚያገለግሉ የውጭ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ አስታውቋል። የኢትዮጵያ ምርቶች ዓለም አቀፍ ተወዳዳሪነት የሚያሳድጉ የጥራት ፍተሻ ላቦራቶሪዎች በክልሎች እንደሚተከሉ ተገለጸ። ባለፉት 8 ዓመታት ሲተገበር የነበረው የመጀመሪያው ምዕራፍ ብሔራዊ የጥራት መሰረተ ልማት ፕሮጀክት መጠናቀቁ ይፋ ተደርጓል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የብሔራዊ የጥራት መሰረተ ልማት ፕሮጀክት ከ8 ዓመታት በፊት መጀመሩን አስታውሰው በመንግስትና በዓለም ባንክ የ50 ሚሊዮን ዶላር ድጋፍ በተመረጡት 3 ዘርፎች ላይ ሲተገበር የቆየው ብሔራዊ የጥራት መሰረተ ልማት ፕሮጀክት ውጤታማ መሆኑን ተናግረዋል። ፕሮጀክቱ ኢትዮጵያን የሚመጥን ተቋም በመገንባት የውጭ ምርቶች ተወዳዳሪነትና ተፈላጊነት እንዲጨምር አድርጓል ያሉት ሚኒስትሩ በመጀመሪያው ምዕራፍ የፕሮጀክት ግበራ የተገኙትን ውጤቶች በዘላቂነት ለማስቀጠልና አዳዲስ ዘርፎችን ለመጨመር የፕሮጀክቱ ሁለተኛ ምዕራፍ በቅርቡ ይጀምራል ብለዋል። ሁለተኛው ምዕራፍ የብሔራዊ ጥራት መሰረተ ልማት ፕሮጀክት ኢትዮጵያን በዓለም ተወዳዳሪ የሚያደርጉ ላቦራቶሪዎች ተከላን ጨምሮ በሰው ኃይል አቅም ግንባታ ላይ ትኩረት እንደሚያደርግ አመልክተዋል። ለዚህም የጥራትና ጉዳይ በስርዓተ ትምህርት አካቶ ከመተግበር በተጓዳኝ የላቦራቶሪ ተከላ ስራ ከፌዴራል ባለፈ በቅርንጫፎችና በክልሎች እንደሚከናወን ተናግረዋል ሲል የዘገበው ኢዜአ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የህዝብ ተወካዮች ምክር ቤት ህዳር 25 ቀን 2018 ዓ.ም ምርጫን አስመልክቶ ያሳለፈውን ውሳኔ በመደገፍ መግለጫ አወጣ። በዚህም ኢሰመኮ የፖለቲካ ፓርቲዎች እጩ የድጋፍ ፊርማ የማሰባሰብ ግዴታ ለሰባተኛው ሀገራዊ ምርጫ ተፈጻሚ እንዳይሆን መታገዱን በበጎ እንደሚመለከተው ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የህዝብ ተወካዮች ምክር ቤት ህዳር 25 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በምርጫ ለመወዳደር የሚቀርቡ የፖለቲካ ፓርቲዎች እጩዎች የደጋፊ ፊርማ እንዲያሰባስቡ የሚያስገድደው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ድንጋጌ ለሰባተኛው ዙር ሀገራዊ ምርጫ ተፈጻሚ እንዳይሆን ማገዱን በበጎ እንደሚመለከተው ገልጿል። ኢሰመኮ ለኢሳት በላከው መግለጫ እንደገለጸው የምክር ቤቱ እርምጃ ተጨባጭ ሁኔታዎችን ያገናዘበ በምርጫ የሚወዳደሩ የፖለቲካ ፓርቲዎች ላነሷቸው ጥያቄዎች ምላሽ የሰጠ እንዲሁም ምርጫው አካታችና አሳታፊ እንዲሆን ከማድረግ አንጻር አስቻይ ሁኔታዎችን በማመቻቸት በምርጫና በህዝብ አስተዳደር ጉዳዮች ላይ ተሳትፎ የማድረግ መብቶችን ለማጠናከር አዎንታዊ አስተዋጽኦ የሚያደርግ ነው። በመሆኑም ኢሰመኮ ይህንን እርምጃ በበጎ መልኩ የሚመለከተው መሆኑን እየገለጸ መጪው ሀገራዊ ምርጫ ዴሞክራሲያዊ፣ ግልጽ፣ ተአማኒ ያለውና ሰብአዊ መብቶች በተሟላ ሁኔታ የተከበሩበት እንዲሆን ለማድረግ የሚረዱ አስቻይ ሁኔታዎችን የመፍጠርና የማጠናከር ጥረቶች እንዲቀጥሉ መንግስትን ጨምሮ ለሁሉም ባለድርሻ አካላት ጥሪውን አቅርበዋል። ሀገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻ ከታህሳስ 3 እስከ 6 ቀን ቤት ለቤት እንደሚሰጥ ተገለጸ። በዚህ ዓመት እድሜያቸው ከ5 ዓመት በታች የሆኑ ከ25 ሚሊዮን በላይ ህጻናት ክትባቱን ይወስዳሉ ተብሏል። ሙሉቀን ሰለሞን። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በኢትዮጵያ የተለያዩ አካባቢዎች ለተከሰተው የፖሊዮ በሽታ ምላሽ ለመስጠት በሁሉም ክልሎችና ከተማ አስተዳደሮች የተቀናጀ የፖሊዮ ክትባት ዘመቻ ከታህሳስ 3 እስከ 6 2018 ዓ.ም እንደሚያካሄድ ገልጿል። ዘመቻውን አስመልክቶ መግለጫ የሰጡት በህብረተሰብ ጤና ኢንስቲትዩት የፖሊዮ ክትባት ዘመቻ የኮሚኒኬሽን ባለሙያ አቶ ግርማ ኃይለማርያም እንደተናገሩት በዚህ ዓመት ከ25 ሚሊዮን በላይ ለሚሆኑ ከ5 ዓመት በታች ህጻናት ክትባቱ ይሰጣል። በተለያዩ የሀገራችን አካባቢዎች ላይ የፖሊዮ
ወረሽኞች ተከስተዋል ባለፈው አንድ አመት ውስጥ። ስለዚህ ለዚህ ደግሞ ምላሽ ለመስጠት ነው ይሄ የፖሊዮ ክትባት ዘመቻ እየተካሄደ ያለው። ስለዚህ የፖሊዮ ክትባት ዘመቻው በሁሉም ክልሉ አካባቢዎች ይካሄዳል። አንድም ወረዳ አንድም ቀበሌ የሚቀር የለም። ስለዚህ በሁሉም አካባቢ ላይ ነው ተደራሽ የሚደረገው። ይሄም ደግሞ እድሜያቸው ከ5 አመት በታች የሆኑ ህጻናት ናቸው በዚህ ዘመቻ ላይ ተደራሽ የሚደረጉት። ይሄም ከአጠቃላይ ከ25 ሚሊዮን በላይ የሚሆኑ ህጻናቶች በዚህኛው የክትባት ዘመቻ ላይ ተደራሽ ይደረጋሉ። ክትባቱም ደግሞ ቤት ለቤት ነው በዋናነት የሚሰጠው። ግጭት ባለባቸው አካባቢዎችም ቀደም ብሎ በተዘረጋው የጤና ስርዓት መሰረት ክትባቱ እንደሚሰጥ ባለሙያው ገልጸዋል። ግጭት ያለባቸው አካባቢዎች ላይ ያው ታች ላይ ጤና ስርዓቱን እንደሚታቁት ሁሉም ቦታዎች ላይ ጤና ያንዳንዱ ቤት ተደራሽ መደረግ አለበት። ስለዚህ ግጭቶች ሊኖሩ ይችላሉ አካባቢዎች ላይ። ስለዚህ ግጭቶች ቢኖሩም እንኳን ማህበረሰቡ ግን በጤናው ተደራሽ እንዲደረግ ሰፊ የዝግጅት ስራዎች ተሰርተዋል። ስለዚህ ታችኛው መዋቅር ላይ ያሉ አካላቶች ሰፊ ስራዎችን ሰርተዋል። ስለዚህ በግጭት ምክንያት ህጻናቶች እንዳይቀሩ ዝግጅቶችም በታችኛው መዋቅር ጭምር የተሰሩበት ሁኔታ አለ። በጤና ሚኒስቴር የብሔራዊ ክትባት አገልግሎት ዘርፍ አማካሪ ጸጋነሽ ገድሉ በበኩላቸው ክትባቱ ከዚህ ቀደም የፖሊዮ ክትባት የተከተቡትን ጨምሮ ሁሉንም ከ5 አመት በታች ህጻናት እንደሚያጠቃልል ተናግረዋል። አሁን ዛሬ የምንከተባቸው ህጻናት ከዚህ ቀደም ያልተከተቡትን ብቻ ሳይሆን በፖሊዮ ቢከተቡም ባይከተቡም ምክንያቱም ያኛውን መደበኛ ክትባት ላይ ተከትበው ያገኙትን በሽታ የመከላከል አቅማቸውን የበለጠ አጠናክሮ ከበሽታው ነፃ መሆን የሚችሉበትን እድል የሚፈጥር ስለሆነ ከዚህ ቀደም የፖሊዮ ክትባት ቢከተቡም ባይከተቡም አሁን በዚህ ዘመቻ ሁሉም ከ5 አመት በታች የሆኑ ህጻናት በክትባቱ ተጠቃሚ ይሆናሉ ማለት ነው። በሽታው በአብዛኛው ከ5 አመት በታች ያሉትን ህጻናት በተለይ ከመጸዳዳት ጋር በተገናኘ የንጽህና ጉድለት እንደሚተላለፍ የተገለጸ ሲሆን በህጻናት ላይ በድንገት የእጅ ወይም የእግር መልፈስፈስ ካጋጠመ በአፋጣኝ ወደ ሕክምና ተቋም ወስዶ ማስመርመር እንደሚገባ ተነግሯል። ከፖሊዮ ጋር ተያይዘው ለሚኖሩ ጥቆማዎች ነፃ የስልክ መስመሮችን 8335 ወይም 952 መጠቀም ይቻላልም ተብሏል። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። እንደ አውሮፓውያን አቆጣጠር ሐምሌ 2026 ጀምሮ በአሜሪካ የሚወለዱ ህጻናት $1000 እንደሚያገኙ ተገለጸ። ህጻናቱ ገንዘቡን የሚያገኙት በዶናልድ ትራምፕ ስም በሚከፈትላቸው የባንክ ደብተር ሲሆን የእድሉ ተጠቃሚ ለመሆን ወላጆች መመዝገብ አለባቸው ተብሏል። እንደ ጎረጎሳዊው ዘመን አቆጣጠር በሚቀጥለው ሐምሌ ወር 2026 ከሚከበረው የአሜሪካ የነጻነት ቀን ጀምሮ ለሚቀጥሉት 3 ዓመታት ህጻናት ትራምፕ አካውንት በተሰኘ የባንክ ሂሳብ $1000 እንደሚበረከትላቸው ተገልጿል። ፕሬዝዳንት ዶናልድ ትራምፕ ፈርመው ባስጀመሩት በዚህ መርሃ ግብር መሰረት በመገባደር ላይ ባለው የጎረጎሳዊው 2025 የተወለደ ህጻን በሚቀጥለው ሐምሌ $1000 የአሜሪካ ዶላር የያዘ የባንክ ደብተር ይኖረዋል። የትራምፕ አካውንት ከ18 ዓመት በታች ያሉ ህጻናትን የሚመለከት ሲሆን በአሜሪካ ውስጥ ለተወለዱ ወይም የአሜሪካ ዜግነት ላላቸው ልጆች የሚሰጥ ነው። ልጆቹ 18 ዓመት እስኪሞላቸው ድረስ ይህንን ገንዘብ ከባንክ ሂሳባቸው ላይ ማውጣት እንደማይችሉ ዶቼ ቬለ ዘግቧል። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎቻችን በዚህ ተጠናቀዋል። ዜናዎቹን የመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ።